ለባንኮች ብስራት መጥቷል። ከህዳር 2015 ዓ.ም አንስቶ የኢትዮጵያ ብሔራዊ ባንክ ባንኮች ከሚለቁት የብድር የ20 በመቶ እኩሌታ የግምጃ ቤት ቦንድ እንዲገዙ በአስገዳጅነት ጥሎት የነበረውን አሰራር በዚህ ባለንበት የሰኔ ወር ያበቃል ተብሎ ይጠበቃል። እንደምታውቁት ነው በሰሜኑ ግጭት መከሰቱን ተከትሎ መንግስት ከአጋሮቹ የሚደረግለት ድጋፍ በመቋረጡ የማዕከላዊ ባንኩ ብሔራዊ ባንክ የተለያዩ ወጪዎችን ለመሸፈን የተለያዩ አይነት መንገዶችን ሲሞክር የቆየ እና ይህንንም ደግሞ በቀጥታ ከጥቅማቸው መንገዶች መካከል የብድር ላይ 20 በመቶ የግምጃ ቤት ሰነድ ቦንድ እንዲገዙ ማስገደዱ ይታወቃል። እናም ከጦርነቱ ማብቃት በኋላም ደግሞ ይህ የቦንድ ግዢ አልተቋረጠም ነበረ። ይህን በተለይ መንግስት የዋጋ ግሽበትን ለመቆጣጠር በተጨማሪ መንገድ ሳይጠቀምበት እንዳልቀረ ነው በባለሙያዎች የሚጠቀሰው። ሆኖም አስገዳጅ ቦንድ ግዢው ባንኮች የገንዘብ ይዞታ ወይንም ሊኩዊዲቲ እንዳያሳሳባቸው በምሬት ሲገልጹ ቆይተዋል። በዚህ ምክንያት የሚሰጡት ብድር በጣም አናሳ ሆኖ እንደቆየ ይታወቃል። እንዲሁም አንዳንድ ባንኮች ለወጪ እንኳን የሚሆን ክፍያ ለመክፈል እንደተቸገሩ ባለፉት ጊዜያቶች ተረድተናል። ሆኖም መንግስት ከውጭ አጋሮች ጋር ባደረገው ስምምነት መሰረት አሁን ላይ የቦንድ ግዢውን በዚህ ወር የሚያበቃ ነው የሚሆነው። ከዚህ በፊትም አሳውቀናችኋል እና ባንኮች ላይ ተጥሎ የቆየው ብድር የአቅርቦትም ገደብም እንዲሁ በመስከረም ላይ እንደሚነሳ ያው ከሁለት ወራት በፊት ገልጸንላችኋል። ይሄም